السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. أما بعد يلة እሁድ ጁማዳ الثاني 1438 የተለያዩ ጉዳዮችን የምንዳስስበት ፕሮግራማችን ሲሆን ዛሬ በአላህ ፈቃድ የምናነሳው ቤተሰባዊ የሆነ ጉዳይ ነው። በመሰረቱ ይህ ነጥብ ካሁን ቀደም የዛሬ 2 ዓመት አካባቢ ላይ አጠር ባለ መልኩ የተዳሰሰ ቢሆንም ነገር ግን በየጊዜው የሚሰሙ ነገሮች ይህን ጉዳይ ሰፋ አድርጎ መዳሰስ አስፈላጊ እንደሆነ ስለሚያሳዩ ከአንድ በላይ ማግባት በሸሪዓው ለምን ተደነገገ? አስፈላጊነቱስ እስከ ምንድነው? ጠቀሜታዎቹስ ምንድናቸው? የሚሉ ነጥቦች መነሳትና በፍትህ መዳሰስ መቻል አለባቸው። ካሁን ቀደም የዳሰስነው ሁክሙ ምንድነው? ከሸሪዓ አንፃር እንዴት ይታያል? ይቻላል አይቻልም? መስፈርቶቹስ ምንድናቸው? የሚለው ላይ ነው ያተኮርነው። ከዚህ ነጥብ ጋር ተያይዘው በተጨማሪ መነሳት ያለባቸው በርካታ ነጥቦች አሉ። በድጋሚ ይሄን ለመዳሰስ ያነሳሳኝ በየጊዜው የምንሰማቸው ከአንድ በላይ ትዳር በመመስረት ምክንያት የሚነሱ ጸቦች፣ ባሌ ሌላ አገባ ብቻ በማለት ቤታቸውን ጥለው የሚሄዱ እህቶች መብዛታቸው፣ ይህ ጉዳይ አስፈላጊ እንዳልሆነና ወንዶች የራሳቸውን ጥቅም ለመጠበቅ ብቻ ሲሉ እንደሚያደርጉት የሚያስቡ እህቶች መብዛታቸው፣ እንደዚሁ ደግሞ በርካታ ወንዶች በዚህ ዙሪያ ሲያወሩ ጥንቃቄ የጎደለውን ወሬ እንደሚያወሩና የሚደግፉትም ከስሜታቸው መነሳት የሚነቅፉትም እንደዚሁ ከስሜታቸው መነሳት በመሆኑ በዚህ ዙሪያ ሸሪዓው ምን እንደሚል መታወቅ ይኖርበታል በማለት ሲሆን በዋነኝነት ደግሞ ሰሞኑን በቅርብ ቀን የሰሟቸው አንዳንድ ክስተቶች ናቸው። አንዳንድ ጊዜ ምክሮችን የምናያቸውና የምንሰማቸው ተጨባጮችን መሰረት አድርገን መለገሱ ይበልጥ ጠቃሚ ሊያደርገው ይችላል። ከቀናት በፊት አንዲት እህት ባሏ ክፉኛ እንደደበደባትና በዚህ ዙሪያም አንዳንድ ጥያቄዎችን መጠየቅ ማማከር እንደምትፈልግ መልእክት ደርሶኝ በሰማሁት ነገር በጣም ውስጤ ተከፍቶ ባሏ ላይ ቅር ተሰኝቼ ሳለ ነገር ግን ምንም ከማድረግ በፊት ለሰውየው ቅርብ የሆኑ ጎረቤቶች አሉት፣ ጓደኞች አሉትና ከነሱ ያለውን ነገር መስማት አለብኝ በማለት ከአንዱ ጋር ተገናኝተን ስናወራ ጥፋተኛ እሱ ሳይሆን ባለቤቱ ራሷ እንደሆነች የጠባቸው መነሻም ይሄው ዛሬ የምንዳስሰው ጉዳይ እንደሆነ ጫውቶኛል። ነው በራሷ ጊዜ ሁለተኛ ትዳር እንዲመሰርት ከገፋፋቸውና ከመከረችው በኋላ አልፎ ሁሉ ሰው ከጠቆመችው በኋላ ጎረቤቶቿ ይህ ነገር ጥሩ እንዳልሆነ የወንዶችን ጸባይ እንደሚያበላሽ አላስፈላጊ አካሄድ የሄደች እንደሆነ መክረዋት አቋሟን ከመቀየር ሁሉ አልፋ ልብስ ወደ ውጪ በወጣ ቁጥር ልታገባ ነው የምትሄደው እያለች ትዳራቸው እንደተበጠበጠ መጨረሻ ላይ ክፉኛ የተደበደበች ዕለትም ሌላ ቦታ ለግብዣ እየሄደ ልታገባ ነው የምትሄደው ከቤት አትወጣም ብላ ባሏን በመያዟ ምክንያት እንደተደበደበች በዚህ ሰዓትም ጩኸት የሰሙ መጀመሪያም የሷን አቋም እንድትቀይር ያደረጉ እህቶቿ ዱላና ስለት ይዘው መተው ባሏን ለመደብደብ ለማስፈራራት እንደሞከሩ ጭምር ከቅርብ ያለው ሰው አጫውቶኛል። እዚህ ጋር ባሏ ያደረገው ሁሉ ትክክል ነው ባንልም እህቶች የሄዱት አካሄድ ከሸሪዓው ጋር የሚጋጭ አካሄድ ነው። ትዳራቸው እዚህ እንዲደርስም በባሏ እጅ ክፉኛ እንድትደበደብም ሰበብ የሆነው የእህቶች አካሄድ ነው። በአንደኛ ደረጃ በባልና ሚስት መሃል በዚህ መልኩ ጣልቃ መግባት ተገቢ አይደለም። በሁለተኛ ደረጃ ከአንድ በላይ ማግባት ሴት ልጅ ላትፈልገው ትችላለች፣ ነገር ግን ሸሪዓዊ ሁክም ነው።
አላህ የፈቀደው ረሱላችን አለይሂ ሰላቱ ወሰላም የፈቀዱት ነብዩ ያደረጉት ሱሐቦች ያደረጉት እስካለንበት ጊዜ ድረስ ሙስሊም ወንዶች የሚያደርጉት ነገር ነው። አንዲት ሴት ይህን ነገር መጥላቷ አሁን የጠቀስናቸው አይነት ቤተሰባዊ ችግሮች እንዲከሰቱ ሰበብ ሊሆን አይገባም። በዚህ ዙሪያ ስናወራም ይሁን ስንፈርድ አስተያየት ስንሰጥ አላህን ልንፈራ ይገባናል። የተጋጨን ያለው ከአላህ እንደሆነ ልናቅ ይገባናል። እነሆ በየጊዜው እስላምን የሚወርፉ እስላምን የሚያጣጥሉና ለማጠልሸት የሚሞክሩ እጅግ በጣም ብዙ ሰዎች አሉ። በጥቅሉ ከአንድ በላይ ማግባትን በተመለከተ እኛ ብዙ የምንለው አይኖረን። ቁርአን ላይ የተቋጨ ጉዳይ ነው። በረሱሉ አለይሂ ሰላቱ ወሰላም ሐዲስ ያለቀ ጉዳይ ነው። ኢነማ በዚህ ዙሪያ የተሳሳተ አመለካከት ያላቸው ሰዎች አመለካከታቸውን ሊያስተካክሉ ይገባል። በቅናት መንፈስ ለዚህ ነገር መጥፎ አመለካከት ያላቸው እህቶችም ስሜታቸውን ከመከተል ሊቆጠቡ ይገባል። ለምን እንደተደነገገ ልብ ሊሉና ጠቀሜታዎቹንም ሊያስተውሏቸው ይገባል ነው ምንል እንጂ የኛ መናገር የሚነቅፉ ሰዎች መንቀፍ ህጉን አይሽረውም። በጥቅሉ ከአንድ በላይ ማግባትን የሚቃወሙና ትክክል እንዳልሆነ ተገቢ እንዳልሆነ ለማሳየት የሚሞክሩ ሰዎችን በአራት ልንከፍላቸው እንችላለን። በአንደኛ ደረጃ የእስልምና ጠላት የሆኑ እስልምና ለሰው ልጆች የማይበጅ ሃይማኖት እንደሆነ ለማሳየት የሚሞክር ሰው ነው። እነሆ ከአንድ በላይ ማግባት በርካታ ጥቅሞች እንዳሉት ያውቃል። ሙስሊሞች እንዲጠቀሙ አይፈልግም። ባገኘው አጋጣሚ ሙስሊሞችን ማዳከም ነው የሚመኝ። ከአንድ በላይ ሙስሊሞች ያገቡ እንደሆነ ሙስሊሞች ቁጥራቸው ይበዛል። ጠላቶቻቸው ላይ የበላይነትን ሊያገኙ ከሚችሉበት ሰበብ አንዱ ሊሆን ይችላል። ይሄን የተረዱ የእስላም ጠላቶች ሙስሊሞችን የቤተሰብ ምጣኔ ያሉ ትምህርት እየሰጡ ቁጥራቸውን ለማሳነስ ሲሞክሩ፣ በሌላ በኩል ደግሞ እኛ በቁጥር መብለጥ መቻል አለብን ብለው በየቤተ አምልኮው ሲሰብኩ ይታያል። ሙስሊሞችን ግን ከአንድ በላይ እንዳያገቡ፣ ሙስሊም ሴቶች በጊዜ እንዳያገቡ፣ የተጋቡ እንደሆነም የሙስሊሙ ቤተሰብ በትዳሩ ሰላም እንዳያገኝ የሚያደርጉ ነገሮችን በሚዲያቸው መርዛቸውን ሲለቁ ይታያል። በዚህ መልኩ እቅዳቸው ከተሳካ በቁጥር በዝተው በየሀገሩ እኛንን በቁጥር ብዙዎች በማለት አላዋቂውን ማህበረሰብ ማታለልና ባስተሳሰቡ መጫወት ነው የሚፈልጉት። ይህንኑ ያልተረዱ በርካታ ሙስሊሞች የእነሱን ጥሪ በመስማት በጣም አራርቀው የሚወልዱ የተወሰነ ከወለዱ በኋላ መውለድ አያስፈልገኝም ብለው የተለያዩ እርምጃዎችን የሚወስዱ አሉ። ሙስሊሟ ሴትም በዚሁ ተታላ ትዳር ውስጥ መግባት የምትችልበት ሁኔታ ላይ እድሜ ላይ ከመኖሯ ጋር በል መግባቱ ግዴታ ነው ሁሉ የሚያስበል አስቸጋሪ ወቅትና ቦታ ላይ ከመገኘቷ ጋር ትዳር ከማድረግ ወደ ኋላ ትላለች። ለማንደኛ ደረጃ ከአንድ በላይ ማግባትን የሚቃወሙ ተገቢ እንዳልሆነ ሴትን እንደሚበደል የሚናገሩ ሰዎች የእስላም ጠላቶች ነው ሊሆኑ የሚችሉት። ይህ ካልሆነ ደግሞ በሁለተኛ ደረጃ ይህን ሊቃወም የሚችለው ጃሂል የሆነ ሰው ሰዎች ሲሉ ሰምቶ እንደ በቀቀን የሚያስተጋባ ሰው። እነሆ ባለንበት ጊዜ ከመቼውም በላይ ጅህልና ተስፋፍቷል። መናገር የቻለ ሁሉ መሰረታዊ የሚባሉ ትልልቅ የዲን ጉዳዮችን ያነሱ አላህን ሳይፈሩ ያወራሉ። ስለ ብዙ ነገር ሊያውቁ ይችላሉ፣ ስለ ዲን ግን ምንም የሚያውቁት ነገር የላቸውም። ከመሆኑም ጋር ዑለሞች ሁሉ ከማውራት የሚታቀቡበት ጉዳይ ላይ ምላሳቸውን ሲያስረዝሙ ይታያል። በመሆኑም ጅህልና ያለበት ሰው ደረጃውን ሊያቅ የማያውቀውን ነገር ከማውራት ሊቆጠብ ይገባል። ቁርአንና ሐዲስ በዚህ ዙሪያ ምን ብለዋል፣ ዑለሞች ምን ብለዋል ልንል ይገባናል። እንደዚሁ ከስሜታችን ጋር የሄደውን ሁሉ ልናስተጋባ፣ ከስሜታችን ጋር ያልሄደውና ያልፈለግነውን በሙሉ ጥሩ አይደለም ያለን ልናወራ አይገባም። አይሁዶች በሄዱበት መንገድ የሄደን እንደሆነ
ገደል እንደምንገባ ነቢያችን አለይሂ ሰላቱ ወሰላም ነግረውናል። ከዛም በጅህልና ይህን ነጥብ የሚያጣጥሉ ሰዎች ሊኖሩ ይችላሉ። ጃሂል የማይለውና የማያደርገው ነገር የለም። ይህ ካልሆነ በሶስተኛ ደረጃ በመሰረቱ ሙስሊም የሆኑ ኢማንም አላቸው የሚባሉ ሰዎች ሊሆኑ ይችላሉ። ነገር ግን አስተሳሰባቸው ላይ ምዕራባውያን ተጽዕኖ ያደርገውባቸዋል። በእስልምና ዙሪያ ምዕራባውያን የሚሉትን በሙሉ እውነት ነው ብለው የሚቀበሉ ይሆናሉ። ኋላ ቀሮች መባል አይፈልጉም። ብዙ በእስልምና የተደነገጉና የተፈቀዱ ነገሮችን የኋላ ቀርነት ምልክት አድርገው ስለሚወስዱ ዲናችን ኋላ ቀር እንዲባል፣ ሙስሊሞች ኋላ ቀሮች እንዲባሉ የሚያደርግን ነገር ለምን እናደርጋለን እያሉ በዚህ መልኩ ከአንድ በላይ ማግባትንም ይሁን ሌሎችን ተመሳሳይ ነጥቦችን አቅልለው ሲመለከቱ ይታያል። ዞሮ ዞሮ እነዚህ ከፊት ከጠቀስናቸው ካላዋቂዎች ጋር ተቀራራቢ ናቸው። በርካታ የዲን መሰረታዊ ጉዳዮችን ከዘመኑ ከሰዎች ጋር ለመሄድ ብለው ይተዋሉ። ምናልባትም ይህን ሲያደርጉ ሰዎች እስላምን እንዳይጠሉ፣ እስላምን ሰዎች እንዲወዱት ብለው ሊሆን ይችላል። በጅህልና አስተሳሰባቸው እነሆ ሸሪዓ ያዘዘውና የፈቀደው የደነገገው ነገር በሙሉ ከእስላም አያሸሽም። አቅል ያለው ሰው ሆን ብሎ ካየው የእስልምናን ሙሉነት ይበልጥ ግልጽ ያደርጋል። እስልምና እንዲወደድና እንዲከበር ያደርጋል። የሰዎች አስተሳሰብ ተበላሸ ብለን እኛም ዲንን ወደ እነሱ ስሜት ለመውሰድ ልንሞክርና ልንጥር አይገባን። ዲኑ ይሄን ይመስላል። እስልምና ላይ ምንም አይነት ስህተትና ጉድለት የለም። ችግሩና ጉድለቱ ያለው እኛ አቅል ላይ ነው፣ አስተሳሰባችን አመለካከታችን ላይ ነው ልንል ይገባል። አላህ የደነገገውና ረሱል አለይሂ ሰላቱ ወሰላም የፈቀዱት ያደረጉትን ነገር የዲን አካል ነው ያሉትን ነገር ሰዎችን ከእስልምና ያሸሻል፣ እስልምናን ዝቅ አድርገው እንዲመለከቱ ያደርጋል ያለን እንደሆነ ትልቅ ስህተትን ተሳስተናል። ለአላህ አስተያየት እያቀረብን ነው። የአላህ ድንጋጌ ልክ አይደለምም ያለን ነው። በአራተኛ ደረጃ ከአንድ በላይ ማግባትን ሊጠሉ ሊተቹ የሚችሉት ራስ ወዳድነት ያጠቃቸው እህቶች ናቸው። ባሌ ከኔ ውጪ ማንንም ሊቀርብ የትኛውም ሴት ልትጠጋውና በሱ ጥላ ስር ልትሆን አይገባም ብለው የሚያምኑ እህቶች አሉ። ይህ ራስ ወዳድነትና ለሌሎች አለማዘን፣ የሌሎችን ችግር መዘንጋትና መርሳትን። ዲናችን የመተዛዘን፣ የመደጋገፍ፣ የመረዳዳት ሃይማኖት ነው። ጎረቤቱ ተርቦ ያደረ ጠግቦ በልቶ የሚያደርሰው አላመነም የሚል ዲን ነው። አንዲት በአላህና በመጨረሻው ቀን የምታምን ሴት አንድን ወንድ የሷ ብቻ ማድረግ ስለምትፈልግ ከአንድ በላይ ማግባት አስፈላጊ አይደለም፣ መደንገግ አልነበረበትም፣ ጥሩ አይደለም፣ ወንዶች ለራሳቸው ሲሉ ነው የሚያደርጉት ያለች ልትወርፍ አይገባም። እነሆ እሷ ተዳራታ የተቸገረች ባለች እህት ቦታ ላይ ብትሆን ይሄን አትልም። ሁለተኛ፣ ሶስተኛ፣ አራተኛ እንኳን ሆኜ ተዳር ባገኘው በላ መመኘቷ አይቀርም። ለራሳችን የምንወደውን መልካምን ነገር ለሙእሚን ወገናችን እስካልወደደን ድረስ ትክክለኛውን ኢማን እንዳላመንን ነቢያችን አለይሂ ሰላቱ ወሰላም ነግረውናል። በመሆኑም ራስ ወዳድነትን እኔ ብቻ ይመቸኝ ሌላው የራሱ ጉዳይ ማለትን ልንተው ይገባናል። አስተሳሰባችንን ሰፋ ልናደርገውና ከዙሪያችን ያለውን ሁኔታ ሙስሊሞች ላይ ያንዣበበ ያለውን አደጋ ልብ ልንል ይገባናል። እነሆ በጥቅሉ ከአንድ በላይ ማግባትን ሊያጣጥሉ አልፎ ሁሉ ይህ ህግ ተገቢ አይደለም ብለው በግልጽ ሊቃወሙ የሚችሉት እነዚህ አራት አይነት ሰዎች ናቸው። የእስላም ጠላት የሆኑ ካፊሮች፣ ዲንን የማያውቁ ጃሂሎች፣ በመሰረቱ ዲን ያላቸው በከፊልም የሚያውቁ ነገር ግን እንዲህ አይነት ነገሮች እስላምን ኋላ ቀር ያስብላሉ ብለው የሚያስቡ ከጃሂሎች ጋር በሰፊው የሚቀራረቡ ሰዎች፣ በአራተኛ ደረጃ ከልክ በላይ ራስ ወዳድ የሆኑ የሌሎች ጉዳይ ማያስጨንቃቸው እህቶች ናቸው። እነሆ ለነዚህ በሙሉ የምንለው ነገር ቢኖር የሚከተለውን ነው የምንላቸው። እነሆ የዲን እስላም ሊቃውንት በሙሉ ከአንድ በላይ ማግባትን መቃወም ወይም ደግሞ
መጥላትና አስፈላጊ አይደለም ብሎ ማመን ከእስልምና የሚያወጣ ኩፍር ነው። በመሆኑም ለነፍሳቸው ሊጨነቁና ሊያስቡ ይገባል። አላህ የደነገገውን ነገር መጥላት ተገቢ አይደለም ማለት ዙልም ነው፣ በደል ነው፣ አልያ ደግሞ የሴትን ሐቅ ይነካል ማለት አላህን መጻረር ኩፍርን። አላህ ከሃዲያንን የቀጣቸውና ለስቃይ የዳረጋቸው አላህ የደነገገውን ድንጋጌ በመጥላታቸው ምክንያት ነው ብሎናል ተባረከ ወተዓላ። በመሆኑም ይህ አይነቱ አስተሳሰባቸው ለዚህ ለኩፍር ያበቃቸው ሰዎችን አስተያየት ልንጠነቀቅ ይገባል። በንግግሩ አላህን የማይፈራ አስተሳሰቡን ቁርአንና ሐዲስ ያላስተካከለው ሰው የማይለው ነገር የለም። ከአንድ በላይ ማግባት ሌሎችም እስላም ላይ ሰዎች አወዛጋቢ የሚሏቸው ነገሮች ያሏቸውን መልካም ጎኖችን ዘንግተዋቸው የሚያወሩት እንደነሱ አስተሳሰብና አመለካከት መጥፎ ጎን ስለሚሉት ብቻ ነው። ሰዎችን ማስፈራራት ብቻ ነው የያዙት። ሰዎችን እስላም ላይ ጥርጣሬ እንዲኖራቸው በዲናቸው ደስተኛ እንዳይሆኑ የማድረግ ስራ ነው የያዙት። እንዲህ አይነትና ሌሎችንም ነጥቦች ያነሱ በአግባቡና በስርዓቱ ያልተደረገ እንደሆነ ሊከሰቱ የሚችሉ አንዳንድ ጉዳቶቹን በማንሳት ኡማውን የሚያስፈራሩና በዲናቸው ሸክና ጥርጣሬ እንዲገባባቸው የሚያደርጉ ሰዎች لئن لم ينتهي المنافقون والذين في قلوبهم مرض والمرجفون في المدينة لنغرينك بهم ثم لا يجاورونك فيها إلا قليلا ملعونين የሚለው የቁርአን አንቀጽ ሊመለከታቸው እንደሚችል ልብ ሊሉ ይገባቸዋል። ሙናፊቆች የሰሩት ካለው የኒፋቅ ስራቸው ካልታቀቡ እነዚያ ልባቸው ላይ በሽታ ያለባቸው በሙስሊሞች መሃል ገብተው የሚበጠብጡ የሆኑ ሰዎች ይህን ስራቸውን ካላቆሙ አላህ ተባረከ ወተዓላ እርምጃ እንደሚወስድባቸው ከምድረ ገጽ እንደሚያጠፋቸው ነግሮን የተረገሙ እንደሆኑም ነግሮናል አላህ ተባረከ ወተዓላ። የአላህን እርግማን ከሚያመጡ ነገሮች አላህ ይጠብቀን። ከአንድ በላይ ማግባትን የሚቃወሙ ሰዎች ምን አይነት ሰዎች ናቸው የሚለው ሲሆን ብዙ ጊዜ ከአንድ በላይ ማግባትን የሚቃወሙ ሰዎች ለዚህ ተቃውሟቸውና ነቅፌታቸው የሚያቀርቧቸው ብዥታዎች አሉ። እነሱ ማስረጃ የሚሏቸው ምክንያት የሚሏቸው በሐቂቃው ግን ብዥታዎች ናቸው። አንዳንዴ ከቁርአን ከሐዲስም ደሊል ለማምጣት ሊሞክሩ ይችላሉ። ሌላ ጊዜ ደግሞ ከአንድ በላይ አግብተው ነገር ግን መስፈርቱን ሳያሟሉ ያገቡ ሰዎችን ደካማ ጎን በማንሳት በማየት ደሊል ለማድረግ ሊሞክሩና በቁርአን በሐዲስ የተደነገገውን ህግ ለመሻር ሊሞክሩ ይችላል። ዋና ዋና የሚባሉ ብዥታዎቻቸውን እስከነምላሹ ስንመለከት በአንደኛ ደረጃ ወለን ተስተጢዑ አን ተዕድሉ በይነ النساء ወለው ሐረስቱም የሚል የቁርአን አንቀጽን ደሊል ያደርጋል። በሸሪዓው እንደሚታወቀው ከአንድ በላይ ለማግባት መስፈርቶች አሉት። የዛሬ 2 ዓመት አካባቢ ላይ በተዘጋጀው ሙሐደራ ይሄን ሰፋ ባለ መልኩ ዳሰናል። በዋነኝነት ከአንድ በላይ የሚያገባው ወንድ ፍትህን የተላበሰ መሆን አለበት። አንዷን ከሌላኛዋ በወጪ በሐቋ ሊያስበልጥ አይገባውም፣ ፍትሃዊ መሆን አለበት ብለናል። እንደዚሁ ደግሞ አቅም ያለው መሆን አለበት፣ ሁለቱን ማስተዳደር የሚችልበት አቅም ያለው ሊሆን ይገባል ብለናል። አቅምም ስንት አይነት አቅም እንደሆነ እዛው ላይ ጠቅሰናል። ከአንድ በላይ የማግባት አንዱ መስፈርት ዓድል ነው ብላችኋል። እነሆ ደግሞ ወለን ተስተጢዑ አን ተዕድሉ ብሏል። በሚስቶቻችሁ መሃል ፍትሃዊ መሆንን አትችሉም ብሏል አላህ አለው። እነሆ እዚህ ላይ የሚባለው በሸሪዓው እዚህ ቦታ ላይ የተፈለገው ዓድል እነሱ የሚያስቡት ዓድል አይደለም። ከአንድ በላይ ያገባ ሰው ፍትሃዊ ይሁን ተብሎ የታዘዘው በሚችለው ነገር ነው ፍትሃዊ ይሁን የተባለው። ወጪ ከማውጣት አንፃር፣ የሚያስፈልጉ ነገሮችን ከማሟላት አንፃር፣ በተራ እየዞረ ከማደር አንፃር ፍትህን መጠበቅ ግዴታ ይሆንበታል። ይሄ የሚቻለው ፍትሃዊነት። ሌላ ደግሞ ከሰው ልጅ ቁጥጥር በላይ የሆነ ጉዳይ አለ፣ የውዴታ ጉዳይ ማለት።
በውዴታ አንዷን ከሌላኛዋ ሊያስበልጥ ይችላል። አብረው በሚተኙበት ጊዜ ከሚያደርጉት ነገር አንፃር አንዷን ከሌላኛዋ ሊያስበልጥ ይችላል። ፈልጎ ሳይሆን ከቁጥጥሩ በላይ የሆነ የውስጥ ፍላጎት ሆኖ ማለት ነው። በመሰረቱ የአላህን ትዕዛዝ ሁሉንም ለመፈጸም ዝግጁ ከመሆኑ ጋር ነገር ግን ከውስጥ የሚመነጨውን ስሜቱን መቆጣጠርና መስመር ማስያዝ ሊሳነው ይችላል። ከመሆኑም ጋር ግን ይሄን ተከትሎ በሌሎች ነገሮች መበደል እንደሌለበት አላህ ነግሮናል። ፈላ ተሚሉ ኩለል መይል፣ ሙሉ በሙሉ ግን አትዘነበሉ አለ። ስለዚህ በሱረቱ ኒሳ 129ኛው አንቀጽ ላይ ፍትሃዊ መሆን አትችሉም የተባለው የፍቅር ጉዳይ ላይ የአልጋ ጉዳይ ላይ ይህ ጉዳይ ላይ አትችሉም ተብሏልና ሌሎችም ነገሮች ላይ እንደፈለጋችሁ ሁኑ ማለት እንዳይመጣ ፈላ ተሚሉ ኩለል መይል፣ ሙሉ በሙሉ ውስጣችሁ ከልክ በላይ የሚወዳትና ከሚስቶቻችሁ በፍቅር የምታስበልጧት ወደ ሆነችዋ ሴት ተዘንበላችሁ ሌላኛዋን አትተዋል። እዘን በሚቻሉ ነገሮች ሁሉ እኩል ማድረግ ግዴታ ይሆንበታል። የቀልቡ ጉዳይ ላይ ግን ላይወቀስ ይችላል። ነገር ግን እጅ አትስጡት። ለዚህ ይህን ተከትላችሁ ሌሎች ነገሮችም ላይ አታዳሉ ብሎ ነው። ስሜቱን በተቻለው ያክል ሊቆጣጠረው ይሞክራል። ነገር ግን ሊያስገድደው አይችልም። ወኢን ቱስሊሑ ወተተቁ ፈኢነላህ ካነ ገፉረን ረሒማ ብሎናል መጨረሻ ላይ። በቻላችሁት ያክል ካስተካከላችሁ አላህን ከፈራችሁ አላህ መሃሪና አዛኝ ነው። የፍቅር ጉዳይ ላይ ውስጥ ውዴታ ላይ አዳልተሃል ብሎ አላህ አይቀጣችሁም ተብሏል። እዚህ ቦታ ላይ ፍትሃዊ መሆን አትችሉም የተባለው በማስተዳደር ሳይሆን በፍቅር ጉዳይ ነው፣ በልብ ጉዳይ ነው። ይሄን ደግሞ የሰው ልጅ ፈልጎ የሚያደርገው ነገር ካለመሆኑ አንፃር ይሄን ተከትሎ ሌሎች ሐቆችን እስካልነካ ድረስ አላህ እንደማይቀጣው ተነግሯል። ለዚህም ነው አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ወአርዳህ የሱረቱ አኒሳእን አንቀጽ ሲፈስሩ ፊል ሑቢ ወልጂማዕ ለሚስቶቻችሁ መሃል እኩል ማድረግና ፍትሃዊ መሆን አትችሉም የተባለው እዚህ ጋር ፊል ሑቢ በፍቅርና ወልጂማዕ በተቃራኒ ጾታ ግንኙነት ነው አሉ። ነቢያችን አለይሂ ሰላቱ ወሰላም አላህ ከፈጠራቸው ሰዎች ሁሉ ፍትሃዊው ሰው ከመሆናቸው ጋር ካሏቸው ሚስቶች ሁሉ አይሻን አስበልጠው ይወዱ እንደነበረ ተነግሯል። እነሆ ልቦች ያሉት በአላህ ጣቶች መሃል ነው። እንደፈለገ ልቦችን ይገለባብጣል። ኢማም ተርሚዚና ኢማም አህመድ የዘገቡት ሐዲስ ላይ እንደተነገረው እነሆ ነቢያችን አለይሂ ሰላቱ ወሰላም ለሚስቶቻቸው የሚያከፋፍሉ ነገሮችን አከፋፍለው ሲያበቁ አላሁመ ሃዛ ቀስሚ ፊማ አምሊክ ፈላ ተሉምኒ ፊማ ተምሊኩ ወላ አምሊክ ብለው ዱዓ ያደርጉ ነበር። ጌታዬ ሆይ ይህ የኔ አከፋፈል ነው፣ በምችለው ያክል አንተ በምትችለውና እኔ በማልችለው ነገር አትውቀሰኝ ጌታዬ ይሉ ነበር። ማከፋፈል የሚችሉትን በፍትህ በሚስቶቻቸው መሃል ያከፋፍላሉ። ነገር ግን ልባቸው ወደ አንዷ ሊያዘነብል ይችላል። ለዚህም ይሄን ዱዓ ያደርጉ ነበር። አንደኛው ብዥታቸው በዚህ መልኩ ይመለሳል። የልብ ጉዳይ ላይ የፍቅር ጉዳይ ላይ አልጋ ላይ ፍትሃዊ ልትሆኑ አትችሉም ነው አላህ ያለው እንጂ ከማስተዳደር አንፃር ወጪ ከማውጣት አንፃር በተራ ዞሮ ከማደር አንፃር ፍትሃዊ መሆን አትችሉም አልተባለም። የሚቻል ነገር ነው። ካመነበት ሁሉም ሊያደርገው የሚችል ነገር ነው። በሁለተኛ ደረጃ ደሊል ብለው ያነሱት ብዥታ ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ወአርዳህ የአቡ ጃህልን ሴት ልጅ ፋጢማ ላይ ደርቦ ማግባት አስቦ ነቢዩ አለይሂ ሰላቱ ወሰላም ከልክለውታል የሚል ደሊል ያቀርባል ወይም ሹብሃ ያቀርባል። ቅድም እንደተጠቀስነው ከአንድ በላይ ማግባትን ጉዳይ ያጥላሉ ያሉት ካፊሮችና አላዋቂ ጃሂሎች ብቻ አይደሉም። አንዳንድ ዕውቀት አላቸው የሚባሉም ጭምር አስተሳሰባቸውን ምዕራባውያን አበላሽተውት እንዲህ አይነት ነገሮች የእስልምናን ስም ያጠፋሉ፣ እስልምናን ኋላ ቀር ያስብሉታል ብለው የሚከራከሩ አሉ። እንዲህ አይነቶቹ አንዳንድ ዕውቀት ሊኖራቸው ይችላል ማለት ነው። መጽሐፎችን እያገላበጡ ከስሜታቸው ጋር የሚሄዱ ደሊሎችን ለቃቅመው ሊያመጡ ይችላሉ ማለት ነው። በዚህ መልኩ እንዲህ አይነት ጭላንጭል ዕውቀት አላቸው የሚባሉና አስተሳሰባቸው የተበላሸ የሆነ ሰዎች ከሚያቀርቡት ደሊል አንዱ ዓሊ ብን አቢ ጣሊብ የነቢይን ልጅ ፋጢማን ረዲየላሁ ዐንሃ ወሰለላሁ ዐላ አቢሃ ያገባው ሰው የአቡ ጃህልን ልጅ ለሁለተኛ ሊያገባ ነበረ። ነቢዩ ተቃውመዋል። ስለዚህ ከአንድ በላይ ማግባት ጥሩ አይደለም ማለት ነው ብለው ደሊል የሚያቀርቧል። ሐዲሱን ቆርጠው ነው ደሊል የሚያደርጉት።
ነቢያችን አለይሂ ሰላቱ ወሰላም የከለከሉት ከአንድ በላይ ማግባት አይቻልም ብለው አይደለም። የተቃወሙበት ሌላ ምክንያት አላቸው። ሐላልን ሐራም አላደርግም፣ ሐራምንም ሐላል አላደርግም ብለዋል። ከዚሁ አያይዘው ሐላል እንደሆነ ገልጸዋል። ቡኻሪና ሙስሊም የዘገቡት ሐዲስ ላይ እንዳለው እነሆ አሊ ረዲየላሁ ዐንሁ ወአርዳህ የአቡ ጃህልን ልጅ ለማግባት እንዳሰበ ወሬ ሲደርስ የልጅቷ ቤተሰቦች ረሱልን አለይሂ ሰላቱ ወሰላም መተው አሳውቀዋል። ይሄን የነብዩ ሰለላሁ ዐለይሂ ወሰለም አልፈቅድም ብለዋል። ይሄን ካሉ በኋላ አስከትለው ምን አሉ? ወኢኒ ለስቱ ኡሐርሙ ሐላላን ወላ ኡሒሉ ሐራማ፣ እኔ ሐራምን ሐላል አላደርግም ሐላልንም ሐራም አላደርግም፣ ነገር ግን የረሱል ልጅና የአላህ ጠላት ልጅ አንድ ላይ አይሰበሰቡም አሉ ነብዩ ሰለላሁ ዐለይሂ ወሰለም። እነሆ በዚህ ንግግራቸው ከአንድ በላይ ማግባትን በተመለከተ ያለው ሁክም ምን እንደሆነ በግልጽ አስቀምጠዋል። ከአንድ በላይ ማግባት ሐላል ነው ከንግግራቸው እንደምንረዳው፣ ህጉ እንዳለ ነው። እዚህ ጋር እኔ ያልኩበት ምክንያት የረሱል ሰለላሁ ዐለይሂ ወሰለም ልጅ የአላህ ጠላት ከሆነው ከአቡ ጃህል ልጅ ጋር አንድ ላይ መሆኗን እኔ አልፈልገውም እንጂ ፋጢማ ላይ የአቡ ጃህልን ልጅ አያግባ ስል ከአንድ በላይ የማግባትን ህግ የሻርኩና የሰረዝኩ አይደለም፣ ህጉ እንዳለ ነው። ስለዚህ የከለከሉት እንደ ህግ አውጪ አይደለም። አሊ ሊያገባት ያሰበው የአቡ ጃህል ቤተሰቦች መተው ሲያማክሯቸው የሰጡት ምላሽ ነው። ቤተሰባቸው ላይ ታላቅ እንደመሆናቸውና ተሰሚነት ያላቸው ሰው እንደመሆናቸው መጠን ቤተሰቦች ሊሰሙት ሊያደርጉት የሚችሉት ነገር ነው እንጂ እንደ ሸሪዓ እንደ ህግ አይደለም የተናገሩት። ወይላ ነብዩ ራሳቸው አለይሂ ሰላቱ ወሰላም ከአንድ በላይ አግብተዋል። ሲሞቱም ከአንድ በላይ ሴቶች በሳቸው ኒካህ ስር ነበሩ። ሱሐቦቻቸውም ከአንድ በላይ አግብተዋል። ከአራት በላይ ሴቶች የነበሩት ሰውም ሰልሞ ከሚስቶችህ ማለ አራት መርጠህ ሌሎችን ፍታም ብለዋል አለይሂ ሰላቱ ወሰላም። የረሱልን የራሳቸውን ሐያት ሱሐቦች ያደረጉትን ነብዩ ራሳቸው በርካታ ሱሐቦቻቸው ዘንድ ያጸደቁትን ነገር ውድቅ በማድረግ በዚህ መልኩ የተከሰተን አንድ ክስተት መሰረት አድርገን ከአንድ በላይ ማግባት አይቻልም ልንል አይገባንም። በሶስተኛ ደረጃ የሚያነሱት ከአንድ በላይ ማግባት ብዙ ጊዜ በሚስቶቹና በልጆቹ መሃል ጸብ እንዲፈጠር ሰበብ ይሆናል ይላል። ይህ የነሱ አስተሳሰብ። አንድን ነገር ከጠሉት ይህን ነገር ማጥላላት ነው ስራ የሚሆን። ስንትና ስንት በሰላም በፍቅር በመረዳዳት የሚኖሩ የአንድ ወንድ ሚስቶች አሉ። ልጆቻቸውም እንደዚሁ። ውስጣችን አንድ ነገር ቀድሞ ከጠላው የሚያራግበውና የሚመለከተው ደካማ የሚባሉ ነገሮችን እዚህ ላይ እንደምላሽ ማለት የሚቻለው ከአንድ በላይ አገቡ ማለት ሁሌም አብሮ ችግር ቤት ውስጥ ይገባል ማለት አይደለም። ስንትና ስንት አንድ ብቻ ትዳር መስርተው ሁሌ በጸብና በጭቅጭቅ የሚኖሩ ሰዎች አሉ። በአንጻሩ ደግሞ ከአንድ በላይ አግብተው ብቻ አይደለም አንድ ፎቅ ላይ አንድ ግቢ ላይ ሁለትና ሶስት ሚስቶችን የሚያኖሩ አሉ። በሰላም በፍቅር በመረዳዳት የሚኖሩ። ዋናው የውስጥ ቅንነት ነው። ሸሪዓውን ማክበር ነው። ዓላማውን መረዳት ነው። ሐዲሱል ኢፍክ ላይ እንደተጠቀሰው አይሻ ረዲየላሁ ዐንሃ የመዲና ሙናፊቆች ዝሙት ሰርታለች ብለው አስበርተው ነበር ነብይን ለመበጥበጥ ሐሳባቸውን ለመበታተንና ከዳዕዋቸው ወደ ኋላ ለማድረግ ፈልገው። ይህ ወሬ በሙናፊቆች ብቻ አላበቃም። ሱሐባ የሚባሉ ሁሉ አንዳንድ በዚህ ነገር ተፈትነው ነበር። የተለያዩ ሰዎችንም ነብዩ ጠይቀዋል፣ አማክረዋል። አንዳንዶች ሴት አልጠፋም የሚል ምላሽ ሰጥተዋል፣ ፍታት ተገላገል። ሌሎች ደግሞ ከሷ ጥሩን ነገር እንጂ አላቅም ብለዋል። በዚህ መልኩ ከተጠየቁ ሰዎች መሃል አንዷ ዘይነብ ቢንቱ ጃህሽ ናት። የነብዩ ሰለላሁ ዐለይሂ ወሰለም ሌላኛው ባለቤት ማለት ነው። ነብዩ ዐለይሂ ሰላቱ ወሰላም ያ ዘይነቡ ማዛ ዓሊምቲ አው ረአይቲ፣ ሰሞኑን የተከሰተውን ጉዳይ በተመለከተ ምን መታቂው ነገር አለ ነው ምን ሳይተሻል ከዚህች ሴት ብለው ረሱል ዐለይሂ ሰላቱ ወሰላም ዘይነብን የአይሻን ባላንጣ አማከሯት። ዘይነብ ምን አለች?
ያ ረሱለላህ አሕሚ ሰምዒ ወበሰሪ ማ ዓሊምቱ ኢላ ኸይራ አለቻቸው። አንቱ የአላህ መልእክተኛ ሆይ እኔ ጆሮዬንም አይኔንም ጠብቃለሁ ከአይሻ መልካምን ነገር እንጂ አላውቅም አለቻቸው። አይሻ ይሄን አስመልክታ ስትናገር ምን አለች? ቡኻሪና ሙስሊም ላይ እንዳለው وهي التي كانت تساميني من أزواج رسول الله فعصمها الله بالورع عليك ከነቢዩ ሚስቶች ከኔ ትፎካከርና ትወዳደር የነበረችው እሷ ናት። ቀናቱን ካሌላ ነገር አላስባላትም። ባላት የዲን ጥንቃቄ አላህ ፊትናው ላይ ከመዘፈቅ ጠበቃት ብላ መሰከረችላት። አይሻና ዘይነብ የአንድ ባል ሚስቶች ናቸው። አስቸጋሪ የሚባል ጉዳይ ሁሉ ተከስቶ ሌሎች የአይሻን ስም ያጠፉ ለሷ ስትከራከር ነበር። ጸብ የለም። ከአንድ በላይ ማግባት ብቻ ጸብ የሚያመጣ ቢሆን ይሄን ተጠቅመው ሌሎች ሚስቶቻቸው ሁሉ አይሻ ላይ ባበሩ ነበር። አላደረጉም። ነቢ አለይሂ ሰላቱ ወሰላም ብዙ ጊዜ ሰፈር ሲሄዱ መንገድ ሲወጡ ከሳቸው ጋር የሚሄዱ ሚስቶቻቸውን ለመምረጥ እጣ ያወጡ ነበር። ከዕለታት አንድ ቀን እጣው ለአይሻና ለሐፍሳ ወጣ። ሁለቱም ራሱን የቻለ ግመል ተዘጋጅቶላቸው ግመሉ ላይ ለሴት የሚሆን ኮርቻ ተደርጎ ይጓዛሉ። ማታ ላይ የተጓዙ ሳለ ነቢ አለይሂ ሰላቱ ወሰላም ከአይሻ ግመል ጠጋ ብለው ያወሩ ነበር መንገድ የተጓዙ። ይህን የተመለከተችዋ ሐፍሳ ረዲየላሁ ዐንሃ የሆነ ሰዓት ላይ ወደ አይሻ ጠጋ ብላ እስቲ እኔ ያንቺ ግመል ላይ ልሁን አንቺም የኔ ግመል ላይ ሁኚና ልዩነቱን እንየው አለቻት። አይሻ ረዲየላሁ ዐንሃ እሺ ብላ ተቀያየሩ። የጉዞ ሁኔታ እንደሚታወቀው በተለይ ረጅም ጉዞ ሲሆን መሃል ላይ የተለያዩ ጣልቃ የሚገቡ ነገሮች ሊኖሩ ይችላሉ። ነብዩ መሪ እንደመሆናቸው መጠንም ለተለያዩ ጉዳዮች ወደፊት ወደ ኋላ ወደ ግራ ወደ ቀኝ ሊሉ ይችላል። ነብዩ ሰለላሁ ዐለይሂ ወሰለም እንደገና ተመልሰው ወደ አይሻ ግመል ሲመጡ የአይሻ ግመል ላይ ያለችው ሐፍሳ ናት። ከሐፍሳ ጋር አብረው መጓዝና መጫወትን ጀመሩ። ነብዩ አለይሂ ሰላቱ ወሰለም የተወሰነ ተጉዘው ሲያርፉ አይሻ ረዲየላሁ ዐንሃ በሳሮች መሃል እየሄደች ያ ረቢ ሰልጥ ዐለየ አቅረበን አው ሐየተን ተልደጉኒ ረሱሉከ ወላ አስተጢዑ አን አቁለ ለሁ ሸይአን ያለች በቅናት መንፈስ ይሄን ዱዓና የንግግር ትናገር ጀመረች። በተረፈ ምንም ያረገችው ነገር የለም፣ ምንም ያለችው ነገር የለም። ፍቅህ ላይ እንደሚታወቀው መንገደኛ ከሆነ አንድ ባል የሚስቶቹን ተራ የሚከፋፈለው ከጉዞ የሚያርፉበት ወቅት ላይ ብቻ ነው እንጂ መንገድ ላይ የተጓዙ ሳለ የገሊት ተራ ነው ብሎ የግድ ከሷ ጎን ለጎን መጓዝ ከሷ ጋር ብቻ ማውራት ግዴታ አይሆንበትም። ሀገር ላይ እንኳን ቢሆን በቀኑ ክፍለ ጊዜ ተራዋ ያልሆነችዋ ሴት ጋር ገብቶ ቢወጣ ብዙም ችግር እንደሌለው ዑለሞች ተናግረዋል። ለዛ ሐፍሳ ረዲየላሁ ዐንሃ ሒላን ተጠቅማ ከነቢ ጋር አለይሂ ሰላቱ ወሰላም መጫወት ፈልጋ አይሻን ከግመሉ አስወረደቻት። የሷ ግመል ላይ ሆነች። ነቢ አለይሂ ሰላቱ ወሰላም መጥተው ከሷ ጋር ተጫወቱ። አይሻ ረዲየላሁ ዐንሃ ኋላ ላይ እንዴት እንዲህ አይነት ዘዴ ተጠቅመሽ እኔን ከግመሌን አስወረደሽ ነቢዩን ወሰድሽብኝ አላለችም፣ አልተጣሉ። ይህና ሌሎችም ሐዲሶች በነቢ ሰለላሁ ዐለይሂ ወሰለም ባለቤቶች መሃል ምንም አይነት ችግር እንዳልነበረ በፍትህ በሰላም በፍቅር በውዴታ ይኗኗሩ እንደነበር ያሳያል። አልፎ አልፎ አንዳንድ ቅናት የሚፈጥራቸው ችግሮች ሊኖሩ ይችላሉ፣ ነብዩ ያክሟቸዋል። ስለዚህ ባል ከአንድ በላይ በማግባቱ ችግር ሊመጣ የሚችለው ባልጋ ችግር ካለ ነው፣ ማስተዳደር የማይችል ከሆነ ነው፣ አንዷን ከሌላኛው በግልጽ የሚያስበልጥና ሐቃቸውን በአግባቡ ማይጠብቅ ከሆነ ነው። የሰው ልጅ በተፈጥሮ የኔ የሚለው ነገር እንዲኖረው ይፈልጋል፣ ሐቁ እንዲከበርለት ይፈልጋል። ይህ በአግባቡ እንዲጠበቅ የሚያደርገው ባል ነው። ጥበበኛ ከሆነ አስተዋይ ከሆነ በፍትህ ቤቱን መምራት የሚችል ከሆነ አላህን የሚፈራ ከሆነ ቤቱ ቀጥ ይላል። ሚስቶቹ መብትና ግዴታቸውን ያውቃል። ወደ ቤታቸው ጸብና ችግር ሊገባ አይችልም። የገባ እንደሆነም ፈጥኖ ይወጣል፣ መፍትሄ ይገኝለታል። ባል ላይ ግን እንዲህ አይነቱ መልካም ባህሪ ከሌለ ችግርና ብጥብጥ ሁሌ የቤታቸው መለያ ይሆናል። አንድም ያግባ ከአንድ በላይ ማለት ችግሩ ከአንድ በላይ ማግባት ጋር አይደለም፣ የአመራር ችግር የብቃት ችግር። በዚህ መልኩ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ተከባብረው ተዋደው ቢኖሩም አንዳንዴ እርስ በርሳቸው ይጋጩ እንደነበረ የሚያሳዩ አታሮች አሉ።
ሶፊያ በመባል የምትታወቀው የነብዩ ሰለላሁ ዐለይሂ ወሰለም ባለቤት ከነብዩ ሚስቶች መሃል አንዷ ወይም ሸይቱ ሰመይቱ የአይሁድ ልጅ ነሽ አንቺ ብላታለች። ይህም ተሰምቷት ሶፊያ እያለቀሰች ለረሱል ሰለላሁ ዐለይሂ ወሰለም ስትነግራቸው ነብዩ ዐለይሂ ሰላቱ ወሰላም እንዴት ትለሻለች ብለው ወዲያውኑ ዱላ ይዘው አሮጡም። እንዲህም አያደርጉም ነበር ዐለይሂ ሰላቱ ወሰላም። በእጃቸው ባሪያም ይሁን ሚስቶቻቸውን መተው አያውቁም። ወንድነቱን ማሳየት ያለበት በጡንቻውና በጩከቱ ሳይሆን በቻይነቱ በአስታራቂነቱ ነው። ሴቶች ከአንድ በላይ የማግባትን ጉዳይ ለምን ይጠላሉ? ለምን ዓላማውን ይዘነጉታል እንደምንለው ሁሉ ወንዶችም በሚስቶቻቸው መሃል አላህን ፍሩ፣ ፍትሃዊ ሁኑ ልንል ይገባናል። ከአሁን ቀደም በተላለፈው ሙሐደራ ላይ በሰፊው ተብሏል። እነሆ እዚህ ጋር ረሱላችን ሰለላሁ ዐለይሂ ወሰለም ምንድን ያደረጉት? ኢነኪ ለብነቱ ነቢይን ወኢነ ዐመኪ ለነቢዩን ወኢነኪ ለተሕተ ነቢይን ፈፊመ ተፍኸሩ ዐለይኪ። አንቺ እኮ የነቢይ ልጅ ነሽ፣ የሙሳ ዝርያ ነሽ። አጎትሽም ደግሞ ነቢይ ነው ሃሩን፣ የሃሩን ዝርያ ነሽ። አሁንም ያለሽው በነቢይ ስር ነው ያለሽው፣ ባልሽ ነቢይ ነው ራሳቸውም ማለት። በምንድነው ታዲያ ራሷን የበላይ አድርጋ አንቺን የአይሁዲ ልጅ ምትለሽ አላት። በዚህ ውስጧ ላይ ያለውን ቅሬታና ችግር በሙሉ ጠርገው ወጡ ማለት ነው። ከዛ ይሄን ንግግር ወደ ተናገረችዋ ሚስታቸው በመሄድ ኢተቂላህ ያ ፉላን አላት፣ አላህን ፍሪ አንቺ አላት። ሌላ ጊዜም አንዷ ሚስታቸው አግኝታት ተመሳሳይ ቃል በመናገሯ ምክንያት ነብዩ አለይሂ ሰላቱ ወሰላም አደብ እንድትይዝ ብለው እንዳኮረፏት ተነግሯል። እዘን ከአንድ በላይ ማግባቱ ከተለያዩ ሚስቶች ልጅ መውለዱ አይደለም የጸቡ ሰበብ። ቤቱ ላይ ፍትህና ዓድል መኖር አለመኖሩ፣ በሸሪዓ መመራት አለመመራታቸው። በዚህ መልኩ የሚከሰቱ ችግሮችን በሸሪዓው መንገድ መሰረት ካከማቸው ባል ይታከማሉ፣ መፍትሄ ይገኝላቸዋል። ዝም ካላቸው አንዷን ከሌላኛው ጋር ሆኖ ካማ፣ የአንዷን ደካማ ጎን ለሌላኛው አሳልፎ ከነገረ፣ አንዷን ከሌላኛው አስበልጦ እንደሚወድ በይፋ ካንጸባረቀ፣ ይሄን ተከትሎም አንዳንድ ነገሮች ላይ ፍትህ የጎደለው አካሄድ ከሄደ ነው ችግር ሊመጣ የሚችለው እንጂ በራሱ ፍትሃዊ ከሆነ በሸሪዓው መሰረት ካስተዳደረ፣ ጥፋተኛ የሆነችዋን ጥፋተኛ ነሽ ካለ ከአንድ በላይ በማግባት ብቻ ቤተሰብ ላይ ጸብ ሊመጣ፣ ከተለያየ ሚስት የተወለዱ ልጆች እርስ በርሳቸው ሊባሉ አይችሉም። ዋናው ነገር ቤቱ ላይ አላህ ፍርሃቻ መኖሩ፣ ተርቢያ መኖሩ። እንደዚሁ ከነብይ ሚስቶች መሃል አንዷ ሌላኛዋን ሚስታቸው የክፊከ ሐስቡከ ሚንሃ ከዛ ወከዛ አለቻቸው። እሷ እኮ እንዲህ ናት ብላ ስለ ቁመቷ አጭርነት ተናገረች፣ እሷን ለማጣጣል ማለት። ይሄን የነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ለቀድ ቁልቲ ከሊመተን ዋሂደተን ለው ሙዚጀት ቢማኢል በሕሪ ለመዘጀትሃ። አንዲት ንግግር ተናገርሽ፣ ይህ ንግግር ከመጥፎነቱ የመጣ ባህር ላይ ቢገባ የአዱንያን ባህር በሙሉ ይበክለው ነበር አሏት ረሱል ሰለላሁ ዐለይሂ ወሰለም። ይሄ ተርቢያ ነው። ሚስቶቹን በዚህ መልኩ ተርቢያ ካደረገ፣ አላህን ፍሩ ካለ ይስተካከላሉ፣ አላህን ይፈራሉ። ስለሌላኛዋ ሚስት መጥፎን ነገር ለማውራት አይደፍሩም። ሚስቶቹ ተከባብረው ከኖሩ ልጆቹም ይከባበራል። ስንትና ስንት ሸቂቅ የሆኑ ወንድምና እህቶች አሉ ሰላም አይባባሉ በአዱንያዊ ነገር። ስንትና ስንት በአባት ብቻ የሚገናኙ አሉ ተዋደው የሚኖሩ ተከባብረው የሚኖሩ እየተጎራረሱ የሚበሉ። ሸቂቅ ከሆኑ የበለጠ የሚዋደዱ ማለት። ዋናው የአመራር ጉዳይ ነው። እንዲህ አይነቱን ችግር ደግሞ የምናጠፋው ከአንድ በላይ ማግባት ተገቢ አይደለም በማለት ሳይሆን የችግሩ መንስኤ የሆነውን ነገር ለይቶ በማወቅና ከመሰረቱ በማጥፋት የአኽላቅ ችግር ነው አኽላቃችንን በማስተካከል እንጂ ቁርአንና ሐዲስ ላይ የተደነገገውን የተፈቀደውን ነገር አንዳንድ ባሎች ከአንድ በላይ ሲያገቡ ሚስቶቻቸው ልጆቻቸው እርስ በርሳቸው ይባላሉና ከአንድ በላይ ማግባት ይቅር በፍጹም አይባልም። በአራተኛ ደረጃ የሚያነሱት ብዥታ ከአንድ በላይ ማግባት ሰው እንዲበዛ ልጆች እንዲበዙ ያደርጋል። ይህ ደግሞ ሸክም ነው፣ ድህነትን ያመጣል፣ ኢኮኖሚን ያቃውሳል ይላል። ይህ በርግጥ የካፊሮች አስተሳሰብ ነው። ረዛቅ የሆነውን አላህን የረሱ ሰዎች እምነት ነው።
ሆኖም ሳለ ግን በጣም አሳዛኝ ከመሆኑም ጋር ጥቂት የማይባሉ ሙስሊሞችም ይሄው አቋም አላቸው። በሐቂቃው የሰው መብዛት ድህነት አያመጣም። ድህነት የሚያመጣው ያስተሳሰብ ድክመት ነው። አላህን ዘንግቶ በራስ መተማመን ነው። የተለያዩ በህዝብ ብዛት የሚታወቁ ሀገራት አሉ፣ ያደጉና የበለጸጉ። ቻይናን፣ ጃፓንን ምሳሌ ማድረግ እንችላለን። ህዝባቸው ብዙ ስለሆነ ወደ ኋላ አልቀሩም። እነሆ ወደ ኋላ የመቅረት ሰበቡ አስተሳሰብ ድክመት ነው እንጂ ብዙ መውለድ አይደለም። ስራ ማጣትም ሰበቡ ስንፍና ነው፣ የቁጥር ብዛት አይደለም። ምድርን ሰፊ አድርጎ አላህ ፈጥሯታል። ፈምሹ ፊ መናኪቢሃ ወኩሉ ሚን ሪዝቂሂ ብሏል። ሂዱ በየመንገዱ የአላህን ርዝቅን ብሉ ብሏል። እንደዚሁ ደግሞ ምድር ላይ ምንም ተንቀሳቃሽ የለም ርዝቁ በአላህ ላይ ቢሆን እንጂ ብሏል። አይደለም የሰውን ልጅ እኛ ማናቃቸው በአይናችን ልንደርስባቸው ደርሰን ልናያቸው የማንችላቸው መኽሉቆችን ሁሉ ከአፈር ስር፣ ከባህር ስር፣ ከጉድጓድ ስር እየረዘቀ ነው ያለው አላህ ተባረከ ወተዓላ። ስንትና ስንት ሰፊ መሬት ያላቸው ቁጥራቸው ዝቅተኛ የሆኑ ሀገሮች አሉ፣ ከድሃ ሀገራት ተርታ ነው ያሉት። በአንጻሩ ደግሞ ሀገራቸው የቆዳ ስፋት ጠባብ ከመሆኑ ጋር ህዝቡ ብዙ ከመሆኑ ጋር ያደጉና የበለጸጉ የሌሎች ሀገሮች ህዝቦች ሁሉ የሄዱ የሚለወጡባቸው ሀገሮች አሉ። ለእድገትና ለብልጽግና የሚያበቃን አካሄድ በመሄዳቸው በቤተሰብ ደረጃም ቢሆን ቤት ላይ ወንጀል ከበዛ በረካ ይጠፋል። በወንጀል ምክንያት አላህ የሰውን ልጅ ርዝቁን ያጠባል። فقلت استغفروا ربكم إنه كان غفارا يرسل السماء عليكم مدرارا تبلا توبة سنادر قال الله سنملس الله رزقون يا زنبلنا ما أقبات لجن دي بزايا درقال يهدقمو بيكسب لاي شقر يامتال انكوا بنل كان دبلاي بما أقبات يميقنيو ليلوچن تكموش كزيقا بنا نتاثرو يهزي قبا ميبال عدلا كان دبلاي ما أقباتن بمتو يميمتاون مزز ከአንድ በላይ ማግባትን ተተን ከመናገኘው ጥቅም ጋር ስናነጻጽረው እዚህ ግባ የሚባል አይደለም። ኢብኑ ዑተይሚን ረሂመሁላህ ተዓላ የበርካታ ሙስሊሞች ኋላ መቅረት መድከማቸውና በጠላቶች መሸነፋቸው ምክንያቱ ሙስሊሞች ከአንድ በላይ ያገቡ ብዙ እየወለዱ ህዝብ በዝቶ ድህነት ስላጠቃቸው ነው የሚል ሰው አለ። ይህ እንዴት ይታያል ተብለው ሲጠየቁ ቃለ ረሂመሁላህ ተዓላ ኢነ ረእየሁ ኸጠኡን ከቢራ፣ እንዲህ የሚል ሰው አስተሳሰቡ በጣም የሳተ ነው። ምክንያቱም አላህ ነው ተባረከ ወተዓላ ርዝቅን የሚያጠባውም የሚያሰፋውም የቤተሰብ መብዛት አይደለም። ምክንያቱም ምድር ላይ ያለ ተንቀሳቃሽ በሙሉ ርዝቁ አላህ ላይ ነው። ነገር ግን አላህ ለፈለገው ሰው ርዝቁን ያሰፋል፣ እሱ ለሚያውቀው ሕክማና ጥበብ። የሌሎችን ደግሞ ርዝቃቸውን ያጠባል፣ እሱ ለሚያውቀው ሕክማና ጥበብ። እንዲህ አይነት አስተሳሰብ ላለው ሰው ምክሬ አላህን እንዲፈራ ነው። አላህ ተባረከ ወተዓላ ከፈለገ የሰው ልጆች ምንም ቢበዙ ርዝቁን ያሰፈላቸዋል። ነገር ግን አላህ ተባረከ ወተዓላ የሰው ልጆች ምንም ቢበዙ ለሁሉም የሚያጠግባቸውን የሚያስፈልጋቸውን ማድረግ ይችላል አላህ። ነገር ግን ድንበር ያልፋሉ ሲጠግቡ። ለዚህም አላህ በመጠን ነው ርዝቅ የሚሰጣቸው። እነሆ እሱ ባሮቹን ጠንቅቆ የሚያውቅና የሚመለከት ጌታ ነው ብለዋልና። አምስተኛው ሹብሃ ወይም ብዥታቸው እንደው ከሰው ልጅ ተፈጥሮ የሚሄደው አንድ ወንድ አንዲትን ሴት ብቻ ሲያገባ ነው። ይህም ነው ይበልጥ በፍቅር እንዲኖሩ የሚያደርገው። ከዚህ ውጭ ያለው አኗኗር እንስሳዊነት ነው የሚሏል። እንደዚሁ ደግሞ ወንድ እንደሚቀናው ሁሉ ሴትም ትቀናለች። ወሃከዛ ከአንድ በላይ ማግባት እንስሳዊነት ነው። በተለይ የመጨረሻውን ቃል ከብዙ ጅህልና ካለባቸው ሰዎች የምንሰማው ነው። ተደብቀው ጨለማን ተገና አድርገው ካገኟት ካማረቻቸው ሴት ሁሉ የሚላፉና በስውር ህገወጥ የሆነ ስራ የሚሰሩ ሰዎች እንስሳዊ አይባልም ሐያታቸው። በይነማ በአግባቡ ኒካህ አስሮ ከአንድ በላይ ያገባ እንደሆነ እንስሳዊነት ይባላል። አላህ ተባረከ ወተዓላ ወለቀድ ከረምና በኒ አደም ብሏል። የሰው ልጅን አክብረነዋል ብሏል። ከአንድ በላይ በማግባታቸው ብቻ አንሳ እንላቸዋለን?
ይሄ አላህ ላይ ኢዕቲራድ ማድረግ ነው። ምንናገረውንም አለማወቅ ነው። ቅድም እንዳልነው ራስ ወዳድነትም ጭምር። እኛ ምንጠላውን ነገር ያደረገ ሁሉ እንስሳ ልንለው አይገባም። ያን እንደሆነም እንስሳው እኛ ነን ማሰብ ባለመቻላችን። እዚህ ላይ የሚያነሷቸው ነገሮችን ለመመለስ በአንደኛ ደረጃ ነዓም የሰው ልጅ በተፈጥሮ ሁሉንም ነገር መቆጣጠርና የሱ ብቻ ማድረግ ይወዳል። ከህፃናት ጀምሮ ህፃናት እናቶቻቸው ላይ ሲጣሉ አባታቸው ላይ ሲጣሉ ይታያል። የሚገዛውን መጫወቻ በሙሉ የኔ ነው ብሎ ሰብስቦ ታላቁ ሲወስድ ታያላችሁ። በዚህም ከታናናሾቹ ጋር ጸብ ሲፈጥር ይታያል። ሀከለ የሰው ልጅ ነፍሱ እንዳሳደጓት ነው የምታድገው። ሁሌ የህፃን ነፍስ ሆና የምትኖር ነፍሶች ያለቻቸው ሰዎች አሉ። አካላቸው ቢያድግም አስተሳሰባቸው የማያድግ ያዩትና ያማራቸውን ነገር በሙሉ ለራሳቸው ብቻ ማድረግ የሚፈልጉ፣ ለራሳቸው ብቻ መብላት፣ ለራሳቸው ብቻ መልበስ፣ ለራሳቸው ብቻ ደልቷቸው ተዝናንተው መኖር የሚፈልጉ ሌሎች ያለባቸው ችግር ማያስጨንቃቸው ብዙ ሰዎች አሉ። ሙስሊም እህቷ ምናልባት ሳታገባ እድሜዋ ገፍቶ ያለ ትዳር ስትኖር፣ አልያ ደግሞ አግብታ ባሏ ሞቶባት ያለ ትዳር ስትኖር፣ ምናልባትም ያልሆነ ባል ገጥሟት ተጣልታ ተፋታ ያለ ትዳር ስትኖር፣ ሙስሊም እህቷ ላይ የሚፈጠረው ጫናና የውስጥ ችግር ማያሳስባት እህት ይህን ልትል ትችላለች። እንዲህ አይነቱ አስተሳሰብ የውስጥ ብስለት አለመኖርን ነው የሚያሳየው። ሁሉ ነገር የኔ ነው ማለት የሰው ልጅ ተፈጥሯዊ ባህሪ ሊሆን ይችላል። ነገር ግን እንደ ሁኔታው ሊበዛና ሊያንስ ይችላል። ወላጆች ልጆቻቸውን በፍትህ ካስተዳደሩ፣ ሁሉንም በአንድ አይን ካዩ፣ ለአንዱ ያደረጉትን ለሌላውም ካደረጉ ይህ አይነቱ ችግር ከልጆች መንፈስ ቀስ ያለ ይወጣል፣ ይስተካከላል። ወላጆች ግን ይህ ነገር እንዲባባስ የሚያደርጉ ከሆነ ከልጆች አብሯቸው ያድጋል። ወሃከዛ ትዳር ዓለምም ላይ ይሄን ነው የምንለው። ለዚህ ተፈጥሯዊ ባህሪ እስልምና መፍትሄ አበጅቶለታል። ነው በባል እጅ ነው ያለው። ቅድም እንደተባለው ባል ከሚስቶቹ ጋር በፍትህ ከተኗኗረ ይህ ስሜት ከሚስቶቹ ልብ ውስጥ ይጠፋል። ወደ አንዷ ሲያዘነብል፣ ወደ አንዷ ሲያዳላ ነው እንደሷ ጠፍታ የኔ ብቻ በሆነ ሊሉ የሚችሉ። አንዳንድ ባሎች በሚያሳዩት ፍትህ የጎደለው አካሄድ ባሌ ሌላ ከማግባቱ በፊት ከፈን ለብሶ ቀብር ቢገባ ይሻለኛል የሚሉ እህቶች አሉ። ባሌ ማግባቱን የሰማው ዕለት ታንቄ ሞታለሁ የሚሉ አሉ። የት ነሽ ብላችሁ አትፈልጉኝ፣ ውሃ ውስጥ ገባለሁ፣ መኪና ጎማ ስር ሄጄ ተኛለሁ የሚሉ አሉ። አስተሳሰባችን የት እንደደረሰ፣ ምን እንደነካን፣ የማን ኡመት እንደሆነን፣ ምንን እየተከተለን እንዳለን የዘነጋን ይመስላል ሐላችን ሲታይ። በምን መልኩ ነው የሚያስተዳድረኝ፣ እሱ በማግባቱ ምን ይጎድልብኛል፣ ምን እጠቀማለሁ የሚለውን ሳያዩት ማግባቱን ብቻ እንደሰሙ አሁን ያልናቸው አይነት እርምጃዎችን ለመውሰድ የተዘጋጁ አሉ። ሜዳ ላይ ወጥቼ ጮሃለሁ፣ የአካባቢ ሰው በሙሉ ይመጣል፣ ይሄኔ ይዋረዳል፣ ልጁን ወስጄ መኪና ላይ ጥለዋለሁ፣ ንብረቱንም ልጆቹንም አንድ ላይ ከውጭ ዘግቼ ቤቱን አቃጥላለሁ የሚሉ አሉ። በይነማ ሶላት የሚሰግዱ ናቸው፣ ሰኞና ሐሙስ የሚጾሙ ናቸው። ቅናት ሊኖር ይችላል። በቅናት መንፈስ የሚደረጉ አንዳንድ ነገሮችን አላህ ይቅር ሊል ይችላል። እዚህ ደረጃ ግን ሊደርስ አይገባም ገና ሳያደርግ። ይሄ ለወንጀል ማሰብና መዘጋጀት ነው። ተደርጎን ከባሏ ሲበድላት ብታይ እንደ አይነቱን አካሄድ አይደለም ልትሄድ የሚገባው። አቅል የሆነ አካሄድ ልትሄድ ይገባል። ይህ ችግሩን ያባብሰዋል እንጂ መፍትሄ ሊያመጣ አይችልም። የሰው ልጅ በባህሪው ዱንያን አይጠግብም። የሰው ልጅ የሚሞላለት አፈር ውስጥ ሲገባ ብቻ እንደሆነ ነብይ ተናግረዋል። لو كان لابن آدم واديان من مال لابتغى واديا ثالثا ولا يملأ جوف ابن آدم إلا التراب بلا النبي عليه الصلاة والسلام بخارينا مسلم كأنس بزقبوت حديث የሰው ልጅ ሁለት ሸለቆ የሚሞላ ንብረት ቢኖረው ሶስተኛ ይመኝ ነበር። የሰውን ልጅ ሆዱን አፈር እንጂ ምንም አይሞላውም ብለው ከልክ በላይ መስገብገብና ያለንበትን ዓለም መርሳታችን ተገቢ አይደል። ዱንያ ላይ ነው ያለነው። ሁሉንም ነገር ነገ ጥለነው እንሄዳለን። ለአኺራችን የሚጠቅመንን ስራ ልንሰራ ይገባናል። አላህ ዘንድ ተባረከ ወተዓላ ከምኮራበት ስራዬ አንዱ ትዳራታ የተቸገረች እህቴን ባሌን አሳምኜ ድሬያለሁ በትል አንዲት እህት በዱንያም በአኺራ ትጠቀማለች። ባሌን ማንም ሊነካው አይገባም እኔ ብቻ ሊሆን ይገባል ብላ ያለችው ባል
እማ ነገ ሞት ለይቶ ይወስደዋል፣ አሊያ ደግሞ አስቀድሞ እሷን ይወስዳታል። ቤቱ ባዶውን ይቀራል። አሊያ ደግሞ ሌላ ሴት መታ ትገበበታለች። እሷ ከሰራችው ስራ ጋር አኺራ ሄዳለች። ይህ ነገር ውስጣችን ሊኖር ይገባል። እስከ መቼ ነው ዱንያ ላይ የምንኖረው? ለምንድን ነው ወደ ዱንያ የመጣ ነው? በንብረት በውበት በልጅ ብዛት ልንፎካከር አይደለም የመጣ ነው። ወደ አላህ የሚያቃርበን ነገር ሁሉ የቻልነውን ያክል ልንሰራ፣ ከአላህ የሚያርቀንና ከአላህ የሚያቃየመን ነገር በሙሉ ልንርቅና ልንጠነቀቅ ይገባል። አዱንያ ላይ ባሉ ጠፊ ነገሮች እየተወዳደረን እየተፎካከረን ልባችን ሊደርቅ አይገባም። የተፈጠረለትን ዓላማ ያወቀ ሰው ዱንያ ላይ የሚኖረው በአካሉ ብቻ ነው። ነፍሱ ያለው ምኞቱ ያለው አኺራ ላይ ነው። ዱንያ ላይ የሰራነውን ሁሉ ጥለነው እንሄዳለን። ቤቱ፣ ወርቁ፣ መኪናው፣ ሁሉም ነገር ይቀራል። ከኛ ጋር የሚሄደው ንጹህ ልባችን የሰራነው ስራ ነው። ይህን ስንዘነጋ አህዋላችን ይበላሻል። ለአኺራችን የሚጠቅመንና የሚጎዳንን ለይተን ማወቅ ሁሉ እስከሚሳነን ድረስ እንዲህ አይነቱ ራስ ወዳድነትና ራስ ብቻ የመጨነቅ ባህሪ ከውስጣችን እንዲጠፋ ሸሪዓችን መክሮናል። ለአዱንያ ከልክ በላይ እንዳንጨነቅ፣ አላህ ከሰጠን እንድንሰጥ፣ ዘካ እንድናወጣ፣ ሰደቃ እንድናበላ፣ ለምስኪኖች እንድናዝን ዲናችን ገፋፍቶናል። ይህ ሁሉ ጠቢዓችን እንድናስተካክል ተብሎ ነው። በመሆኑም አንድ ወንድ ለአንድ ሚስት ብቻ ነው መሆን ያለበት የሚሉ ሰዎች ከልክ በላይ የአዱንያ ውዴታ ውስጣቸው ላይም ጭምር አለ ማለት ነው። እንዲህ አይነት ሰዎችን መስጠት ልመዱ ልንላቸው ይገባል። ዱንያ ጠፊ እንደሆነች ሊያውቁ ይገባል። ከአንድ በላይ ማግባት ቁርአን ሐዲስ ላይ የተደነገገ ጉዳይ ነው። ለብዙ ችግሮችም መፍትሄ ነው። ትዳራቸው የሚሰቃዩ ትዳራቸው እየተቸገሩ ያሉ ብዙ እህቶች አሉ። ትዳራቸው የተሰናከለባቸው ብዙ አሉ። ባሎቻቸው የሞቱባቸው ብዙ አሉ። ለነዚህ ችግሮች መፍትሄያቸው ምንድነው? እነሆ መፍትሄው ከአንድ በላይ ማግባት ነው። ብዙ ጥቅሞች ስላሉት ነው አላህ የደነገገው። ይሄን ልንረዳ ይገባል ነው ያለን ያለው። ይሄን ማጥላላትና አስፈላጊ አይደለም ብሎ ማመን ተገቢ አይደለም። ይህ መፍሁም ይህ ግንዛቤ ሊስተካከል ይገባል ያለን ያለው። ለዛሬ በዚህ በቃናል። ሳምንት በአላህ ፈቃድ ቀጣይ ክፍል ይዘን እንቀርባለን። ነስአሉላህ አን የህዲየና ኢላ ሰዋኢ ሰቢል ኢንነሁ ዐላ ኩሊ ሸይኢን ቀዲር ወላሁ አዕለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።